እኔ መኖር ደክሞኛል። ሌላው ሰው ደግሞ ምን አለኝ? የኔን ህይወት የሚገልጠው አንድ ቃል ነው አለ። ምንድነው አልኩት? መታከት። እንዲህ አይነት ሰዎች በጣም ብዙ ናቸው። ኑሮ የደከማቸው ደከመኝ የሚሉ ግን የማይናገሩ፣ የታከታቸው ታክተው ያሉ ዳሪን ያኮረፉ ሰዎች በጣም ከባድ ኑሮ ነው የሚኖሩት። እንደው አንዳንድ ጊዜ የሰው ውስጥ ተገልጦ የሚታይ ቢሆን ኖሮ መንገድ ላይ የሚያየን ሰው ላይ እያለ ነበር የሚሄደው። ዶክተር አለች መኖር ደክሞ ያውቃል አለች። መኖር ደክሞ ያውቃል አለች። ከዛ ምን ማለት ነው እስቲ ያስረጅኝ አልኩት። እኔ መኖር ደክሞኛል አለች። መኖር ደክሞኛል፣ ሰርቫይቭ ማድረግ ራሱ ደክሞኛል አለች። ሌላው ሰው ደግሞ ምን አለኝ? የኔን ህይወት የሚገልጠው አንድ ቃል ነው አለ። ምንድነው አልኩት? መታከት አለ። መታከት ታውቃለህ? ያው መታከት ታክቶኛል፣ ህይወት ታክቶኛል፣ ኑሮ ታክቶኛል፣ ስትራግሉ ህይወት ትግሉ አታክቶኛል እና እኔን የሚገልጽልኝ መታከት ነው አለ። እንዲህ አይነት ሰዎች በጣም ብዙ ናቸው። ኑሮ የደከማቸው ደከመኝ የሚሉ ግን የማይናገሩ፣ የታከታቸው ታክተው ያሉ እንዲህ አይነት ሰዎች አሉና ዛሬ ከነዚህ ጋር አያይዘን እናወራለን። ልብ ተሰበረ የሚባለው ግን ዶክተር ምን ሲሆን ነው? ልብ ይሰበራል። ሰዎች ልባቸው ይሰበራል። በተለያየ ምክንያት ልባቸው ሊሰበር ይችላል። አንዳንድ ጊዜ ያልጠበቁት ከባድ ሐዘን ይገጥማቸዋል። ሎስ፣ ሳያስቡት እናታቸውን ሲያጡ፣ ሳያስቡት አባታቸውን ሲያጡ ልባቸው ይሰበራል። በተለይ እኔ ልብ ስብራት ከባዶቹን ያየሁት ልጅ ያጡ ሰዎች ናቸው። ልጅ ያጡ ሰዎች የልብ ስብራታቸው እጅግ ከፍተኛ ነው። በጣም ነው የሚጎዱት እና ይሄ ድንገተኛ ሐዘን ልብን ይሰብራል። ሰዎች ደግሞ አግኝተው ሲያጡ የነበራቸውን ነገር በድንገት በእሳት አደጋ ኦቨርናይት ነዶ ሲያገኙት፣ በመኪና አደጋ ያላቸውን ነገር ሲያጡ፣ በተለያዩ አደጋዎች አግኝተው የተወሰነ ኑሮ የነበራቸውን ነገር ሉዝ ሲያደርጉት እሱ ልብ ይሰብራል። ያልጠበቀችውን ያላረገችውን ነገር ሲያወሩባት፣ ኤክስፔክት ከጓደኞቿ የማትጠብቀውን ነገር ሐሜት ስትሰማ ሲጎዷት ሀርት ያደርጋል እና ልብ ይሰብራል። ሪጀክሽን ሌላው ፋክተር ነው ልብ የሚሰበርበት ነው። ሌላው አምኖ መከዳት። ሰው ታምኛለሽ፣ ከዛ ያምኑና ለምሳሌ አብረው ቢዝነስ ይጀምራሉ። ከዛ ሙሉ በሙሉ ሲክዷቸው ባልተፈጠረ የቱ ጋር ነው የሰጠኸኝ፣ የቱ ጋር ነው የተስማማ ነው፣ መቼ እንደዚህ ተባብል እናውቃለን ብለው ሲሉ ልብ ስብራት ያመጣል። በፍቅር ግንኙነት ቢትሬይ ሲደረጉ ለምሳሌ ፍቅረኛሞች የሆኑና ከዛ እሱ ከሌላ ሴት ጋር ይሄድና ስለዛ ስትሰማ በሌላ ሴት እንደለወጣት ስትሰማ ትጎዳለች። ልብ ስብራት የውስጥ ጉዳት ማለት ነው። ኢንትሩሲቭ ቶትስ የሚባሉ አሉ። ሐሳቦች ያስቸግሯቸዋል። ሊረሱት ሲሞክሩ ይመጣባታል። የከዳት ሰው ይመጣባታል። ፒክቸሩ ይመጣባታል። የነበራት የፍቅር ግንኙነት ይመጣባታል እና ይረብሻታል። ደጋግሞ ይረብሻቸዋል፣ ይታወካሉ። ከዛ አይደንቲቲ ዲስኦርደር ይመጣባቸዋል። ግን እኔ ማን ነኝ? ምንድነው የተፈጠረው ነገር? ግን ምንድነኝ? ማን ነኝ? እንዴት እንደዚህ ተከዳው? እንዴት ሪጀክት አደረጉኝ? ሰርክል ሰርተው አምኜ እንዴት ተከዳው? በሌላ ሰው እንዴት ለወጠኝ? ደግሞ ለምንስ ፈጣሪስ ደግሞ ልጄ እንዳጣ አደረገ? ለምን ፈቀደ? የሚሉ ጥያቄዎች የአይደንቲቲ ደግሞ ዲስኦርደር ያመጣሉ። የማንነት ጥያቄ ያመጣሉ። አንድ በጣም መወደው ወዳጄ ነበረ። በጣም ጨዋ ሰው፣ እንዴት አይነት ቀኝ እጄ ነበረ። ቸሬ ይባላል እና ቸሬ ድንገት ሚስቱ ተነስታ ከሀገር ጠፋች። ቢፈልጋት የለችም። 3 ወር ይመጣል፣ ያወራኛል። የት እንዳለች እኮ አላወቅኩም ይላል፣ ይነግረኛል፣ ሐዘኑ ይነግረኛል። ላጽናናው ሞክራለሁ፣ ትገኛለች እለዋለሁ። አንድ ቀን ደወለችለት፣ ሚስቱ ደወለችለትና እንዴ ጠፍተሽብኝ እኮ እየጠበኩሽ ነው እኮ፣ የት ነው ያለሽው? መቼ ነው የምትመጪው አላት። እኔ አንተ ጋር ተመልሼ ልመጣ አለችው። እዛ ቤት ተመልሼ ልገባ አንተ ድሃ አለችው።
አንተ ድሃ እዛ መከራ ያለበት ቤት ነው ተመልሼ የምገባው ብላ በኑሮ ድሃ ብላ ሰደበችው። ሲመጣ ተሰብሯል። የተሰበረ ሰው ያየሁት እሱን ነው። አንድ ከተካየኋቸው እና ቸሪ ይሄን ነገር ተቀበለው አልኩት። ተቀበለው ሌተርጎ ምርጫዋ ከሆነ መሄድ ከፈለገ ትሄድ፣ ማስተካከል የማይቻል ከሆነ ተቀበለው አልኩት። ከጉዳቱ ውስጥ ሊወጣ አልቻለም። በኋላ አስም ነበረበት። አስሙ በጣም ተደጋጋሚ መምጣት ጀመረ። አሁን አይሽ ውስጥ ጉዳት ነው። አስሙ በተደጋጋሚ ያጠቃው ጀመረ። በተደጋጋሚ ካጠቃው በኋላ ያንን ባለችው በ2 ወር ከ15 ቀን ነው እንደዚህ ሞተ። እኔ የሆነ ፕሮግራም ላይ ነበርኩ። አስሙ ተነሳበት። ጥቁር አንበሳ ሄደ። ሌላ ሰው ውስጥ ሂዳይድ በምክንያት ብሮክን ሃርት። ስለዚህ የልብ ስብራት ይህን ያህል ሊጎዳ ይችላል ማለት ነው። ፍቅር ውስጣቸው የተጎዳ ሰዎች አሉ። አሁን ከነሱ ጋር ነው የምናወራው። ግን እንዴት እንደሚጎዳቸው አይተው ከዛ ውስጥ እንዲወጡልን ነው አሁን የምንፈልገው። ልባቸው የተጎዳ ሰዎች እንዲታከሙልን ነው የምንፈልገው። ከዛ ውስጥ መውጣት አለብሽ ነው መልእክታችን። ከዛ ውስጥ መውጣት አለብህ ነው። የጃፓኒስ አርት አለ። ጃፓኒስ አርት ምንድን ነው? አሁን ብርጭቆ ይሰበራል አይደለም? አሁን ብርጭቆ ሲሰበር አይጥሉትም። እንትኑ ይጠገናል። የተሰበረው ልክ ስብራቱ መስመሯን ተከትለው ይጠግኗታል። ከዛ ምን ይሆናል መሰለሽ? የተጠገነው ብርጭቆ ወይም ሸክላ ከመጀመሪያው ከኦሪጂናሉ ይልቅ እንካራ ነው። አንደኛ እንካራ ነው። ሁለተኛ በጣም ያምራል በውበት ከኦሪጂናሉ ካልተሰበረው ልቅ ያምራል። ሶስተኛ በጣም ውድ ነው። እነዚህ ልባቸው የተሰበረ ወገኖቻችን ልባቸው ከተጠገነ በኋላ እንዴት አይነት ፐርሰናሊቲ እንዳላቸው መመናች። ፕራይድ የለባቸውም። ሊኮሩ አይችሉም። ሀምብል ናቸው። ስብር ያሉ ናቸው። ፍቅር የተሞሉ ናቸው። ፔንን ያውቁታልና ያንቺ ፔን ይገባቸዋል። ወደ ተሰወረ ሐዘን ደግሞ እንምጣ። የተሰወረ ሐዘን ሲባል መሰወር ማለት የማይታይ እንደማለት ነው። አንዳንድ ሐዘን ሊታይ ይችላል። አይዞ ብሎ ሰው ተቀምጦ አብሮ አጽናንቶ ብዙ ደጋፊ ኖሮ ሊሆን ይችላል። አንዳንዱ ደግሞ በፍጹም ሰው የማይለየው። እንደውም አንድ ፒክቸር ተመለከትኩ ዶክተር ዲፕሬሽን ሃዝ ኖ ፌስ ይላል። በግልጽ ስለ ድብርት ነው። ግን ምንድነው የሆነች ሴት ናት፣ በጣም ትስቃለች፣ ግን ማስኳ ነው። ያ ሳቋ ማስኳ ነው። ከውስጥ በጣም የሚያለቅስ ሰው አለ፣ የምታለቅስ ሴት አለች። እና አንዳንድ ሰውም እንደዛ ነው። ሲታይ እየሳቀ ሊሆን ይችላል። ከሰው ጋር በጣም በቃ ፌሽታ ይወዳል፣ ይዝናናል። እሱ ሐሳብ የለበትም እኮ ምንም ጣጣ የሌለው ሰው ነው ይባላል። ግን የተሰወረ ሐዘን ያለው ውስጡ ደግሞ ማቅ የለበሰ ይኖራል። አንድ ጊዜ አንድ ጓደኛዋ ወይ ቦይፍሬንዷ የነበረ ሰው የነገራትን ነገር ይዛ ተቀብላው ራሷን መቀበል ተቸግራ የራሷን ዩኒክ እያንዳንዱ ሰው ዩኒክ የሆነ ቢዩቲ ያለው እያንዳንዱ ሰው ውብ ነው። ያንን መቀበል አቅቷት የሆነ ሰው የነገራትን ነገር የሆነ ቦይፍሬንድ ያላትን ነገር ይዛ ከዛ በኋላ ተቸግራ የምትኖር ራሷን መቀበል ተቸግራ ሀዘንተኛ ሆና የምትኖር ደግሞ አለች። ሌላ ደግሞ ስኬትን ማጣት ይለፋሉ ሰክሰስፉል ለመሆን ይሞክራሉ አልሆናለኝ ሲሉ ቃልሳካ ደፋ ቀና ብለው ኑሮን ማሸነፍ ሲያቀታቸው ለውጥ ማምጣት ሲያቀታቸው እነሱ ደግሞ የውስጥ ቆር ልብስ ይለብሳል። ፈጣሪን ያኮረፉ ሰዎች በጣም ከባድ ኑሮ ነው የሚኖሩት። በጣም ከባድ። ወዴት ይሄዳሉ? ከእሱ ጋር ይኳረፉና በተለያየ ምክንያት እሱን ይቀየሙና ከእሱ ጋር ያላቸው ሪሌሽንሽፕ ደግሞ ይበላሽና ሀዘንተኛ ሆነው ይኖራሉ። እግዚአብሔርን ሰው ይቀየማል። እኔ ተቀይሜው አውቃለሁ። ተቀይመሽ? ልክ ነው እንዳልሆነ አውቃለሁ። ግን በዛን በነበርኩበት ሰዓት ተቀይሜው አዝኜበትም አውቅ ነበር። አንድ ጊዜ እንደበደለኝ አሰብኩኝ። ከዛ እንደበደለኝ እንዴት እንደዚህ ታረቀኛለህ እንደዚህ አልኩኝ። ቆይቶ ነገሮችን ሳያቸው እሱ ልክ ነበረ። ልክማ ነው። እሱ ልክ ነበረ። እና እንዴት ውብ አድርጎ እንደሰራው እንዴት አሳምሮ እንደሰራው ሳየው አፈርኩኝ። ከዚህ በኋላ ባለው ህይወቴ አንዳንድ ነገሮች የማይገቡኝ ከመጡ እኔ ስላልገባኝ ነው እንጂ አንተ ልክ ነህ፣ እኔ ስላልተረዳው ነው አንተ ልክ ነህ ብዬ ወሰንኩ።
እነዚህ ሰዎች ከሱ ጋር ሲጣሉ ሀዘንተኛ ነው የሚሆኑት። እና ይሄ ነው የተሰወረ ሀዘን። እንደው አንዳንድ ጊዜ የሰው ውስጥ ተገልጦ የሚታይ ቢሆን ኖሮ መንገድ ላይ የሚያይን ሰው ላይ እያለ ነበር የሚሄደው። የውስጥ ሀዘናችንን እኔ ልቤ ተሰብሮ ያውቃል በደንብ። ያ የተሰበረ ልብ ምልክቱ አለ። ግን ተመልሶ ሲጠገን ስታየው ሀምብል ትሆኛለሽ፣ ሰው አክባሪ ትሆኛለሽ፣ ትሁት ትሆኛለሽ፣ ሌሎችን ከፍ የምታደርጊ ራስሽን ዝቅ የምታደርጊ ሆን ብለሽ ማለት ነው በትህትና የምታደርጊ ትሆኛለሽ። እሱ ብቻ አይደለም፣ ሰዎችን አንደርስታንድ ታደርጊያቸዋለሽ። በትምህርት የማይገኝ ውዝደም በመከራ በሀዘን ውስጥ ይገኛል። በጣም ጥበበኛ ነው የሚያደርገው። ነገሮችን የምታይበት አንግል ይቀየራል። ካራክተርን ሼፕ ያደርገዋል። ከሰዎች ጋር ያለ አኗኗር ይቀየራል። ንግግር ልክ በጨው እንደተቀመመ ቅመም እንዳለው ነው። በቃ ፈውስ ይሆናል። ህይወት የምታስተምርሽ ትምህርት፣ የህይወት ሌሰን ከሁሉም ይበልጣል። ህይወት ያስተማረቻቸው ሰዎች ደግሞ የኖሩት ስለሆነ ለሌላ ሰው ሲናገሩ፣ ለሌላ ሰው ሲያወሩት ይገባል። ካላለፍሽበት አሁን ምንም መከራ ምንም ያላየ ሰው ስብራትን፣ የልብ ስብራትን ኤክስፒሪየንስ ያላደረገ በውስጥ በኩል የተለበሰ ማቅን ከዚህ በፊት ያላየ ሰው አንብቦ ይሄንን ቢያወራው አይገባም፣ ሰው ልብ ጋር አይደርስም። ሶስተኛው የመጨረሻው የምናየው ፍቅር መታከት። ይሄ ደግሞ ለድርጅቶች ስለሚያስፈልግ ነው። በርናውት ስለሚባለው ነገር እናወራለን። በርናውት እንዴት መሰለሽ? አሁን የኛ መኪና አለ አይደለም? መኪና ይኖርሻል። መኪናው ዘይት አለ፣ የሞተር ዘይት አለ፣ መቀየር አለበት። እና ዘይቱ ከ5000 ኪሎ ነው ከተነዳ በኋላ መኪናው ዘይቱ አለ እንዲህ ስትለኪው አለ፣ ግን ከጥቅም ውጭ ሆነ። አንዳንድ ጊዜ ላይፍ ሰዎች እንደዚህ ያደርጋል። በርናውት ይሆናሉ እና በርናውት ይገጥማቸዋል። ይሄ በጣም ኢምፖርታንት ነው። አሁን መስሪያ ቤት ማኔጀሮች መስማት አለባቸው እና ሰራተኞቻቸው በርናውት ሊያደርግ ይችላል። 3 ምልክት አስቀምጧል ራሱ WHO ስለሚጠቅም ነው። አንደኛው ኢነርጂ ያጣል፣ ኃይል ያጣል። በግድ ነው ስራ የሚመጡት፣ ተጎትተው ነው የሚመጡት ስራ የሚመጡት። ሁለተኛ ክራይቴሪያ ያስቀመጡት ለስራቸው ኔጌቲቭ ይሆናሉ፣ ይጠሉታል። ለምንድን ነው የሚሄዱት? ደሞዝ ስላለ ብቻ ነው የሚሄዱት። ያርገውታል ስራቸውን፣ አልተውታል ስራቸው። ሶስተኛ WHO ያስቀመጠው በስራቸው ላይ ውጤታማ መሆን ይቸግራሉ። ስለዚህ WHO ምን አለው? በስራ ቦታ ላይ ካለ ውጥረት የተነሳ በትክክል ማኔጅ ካልተደረገ ምልክቶች ሲያስቀምጥ ኤነርጂ ማጣት፣ አቅም ማጣት፣ ወደ ስራ ለመምጣት ስራውን ለመስራት ስራቸው ላይ ጥላቻ፣ ስለ ስራቸው ኔጌቲቭ አመለካከት መኖር፣ ከዛ ደግሞ ውጤታማነት ማጣት ብለዋል። መፍትሄዎቹን ስናነሳ ከኋላ ከጀመርኩት ልቀጥልና አሁን በርናውት ለምሳሌ ቬኬሽን እንዲወጡ ማድረግ፣ በግል ጠርተሽ ትተቸዋለሽ፣ ታርሚዋለሽ። ፐብሊክሊ ደግሞ ፕሬዝ ታደርጊዋለሽ፣ ታመሰግኛቸዋለሽ። ሽልማቶችን መስጠት ለሰራተኞች። ከዛ ደግሞ የስራ ሎዱን ለመቀነስ የሚቻል ከሆነ እሱም ደግሞ መቀነስ፣ ሰራተኛውን አለማስጨነቅ። ወደ በፊቶቹ እንመለስ። ማቁ መቀደድ አለበት። የውስጥ ሀዘን መጀመሪያ ሪኮግናይዝ ያድርጉት። ወደ ማቁ መዝጊያ እየመጣ ነው እንዳለ ይመኑ። ለሰዎች አይናገሩት፣ ግን ማቋ እንዳለች ግን እመኚ። ማቋ እንዳለ እመን። ማቅ ያስለበሰሽ ነገር ጋር ዲል አድርጊ። የማትለውጭው ከሆነ አክሰፕትት። የማንለውጣቸው አሁን ሞት ከሆነ ቤተሰብ ውስጥ የገጠመ never change መለወጣች። ስለዚህ ተቀበዩ። መለወጥ የሚችሏቸው ነገሮች መለወጥ እንደሚያልፉ መረዳትና ማቁን መቅደድ ያስፈልጋል። ልባቸውም የተሰበረ በሐዘን ቢሆን የተሰበረ አግኝቶ ማጣት ከሆነ እንደገና ታገኘዋለህ። ከስራ ተባረህ ከሆነ ሌላ ደግሞ እድል አለው። ይሃለ ሌላ እድል ደግሞ የስራ እድል ደግሞ ታገኛለህ። ከፈጣሪ ጋር ተጣልተህ ከሆነ ታረቅ ከፈጣሪ ጋር። እመነኝ፣ አልተሳሳትም፣ እሱ አይሳሳትም። ከፈጣሪ ጋር ተኳርፋችሁ ከሆነ ታረቁ፣ አስተካክሉት። ይሄንን በማድረግ በመቀበል በመስማማት ከፈጣሪ ጋር በመስማማት
የተፈጠሩ ነገሮችን ዲል በማድረግ እያንዳንዱ ዲል በማድረግ የውስጥ ማቃቸው መቅደድ አለባቸው። ልባቸው የተሰበረው ልባቸው ይጠገንልን፣ ማቅ የለበሱት ማቃቸው ይቀደድልን። በርናውትን በተመለከተ ድርጅቶች ያስቡበት፣ መስሪያ ቤቶች ያስቡበት። በተረፈ ደግሞ ያው በሰማይ ያለው ሁሉን የሚችለው ልብ መጠገን ያውቅበታል፣ ማቅ መቅደድ ያውቅበታል።